በቃ እንደዚህ እኮ ነው እኮ ምን ፈልገው ይሄንን እኮ ነው ያራዳ ልጅ ማለት ኮሬክት ስኮር በለው ይሄንን ተከታታይ ድራማ ያራዳ ልጅ ምንድነው ምናየው ነገር ነው ማለት ይሄ ሰውዬ ከዚህ በፊት ላምባ ላይ ግሩም ኤርሚያስ በጣም ሁላችንም በርግጥ የምንወደው አርቲስት ነውና ሆኖ የወንድምነት ጥግ ሆኖ ተመልክተናል ብዙ ነገሮች ሲያደርግ ማለት ነው እዚህ ላይ ደግሞ ልጄስ ላይ አንድ አባት ለልጁ ምን ያህል መስዋዕትነት መክፈል አለበት የሚለውንና ስለ ልጁ ሲወራ ፊቱ የሚቀያየርበት መንገድ የሚሰራቸው እያንዳንዷን ነገር ተጠንቅቆ ነው የሚሰራው ኢቭን በጣም ያስገረመኝ የሆነ ፓርት ላይ ይሰክራል አንዴ ነው መሰለኝ ፊልሙ ላይ የሚሰክረውና ተከታታይ ድራማው ላይ ሲሰክር ድምጹን የቀየረበት መንገድ በጣም ነው ያስገረመኝ ማለት ነው በቃ ወድጄ ስከታተለው የነበረው ካራክተር ቢኖር ገዛይ ነው በቃ ሆኖታል ከሁሉም እሱ ሲታይ በቃ ወንድ ሰው ነው የምታየው ማለት ወንድ በቃ ሪል ላይፉ ነው የሚመስለው ሰውዬው እንጂ የሆነ ፊልም እየሰራ ሁሉ አይመስልም የሆነ ድራማ ላይ ያለ ሁሉ አይመስልህም ማለት ነውና ሲዝን ይዞታል መሰለኝ በእኔ ሆንባችሁ ዩቲዩብ ከዚህ በፊት ቪዲዮ ሰርቼላችሁ ነበር በጣም ብዙ ሰው አይቶታል አሁንም ያያችሁት ያላችሁ ሰዎች በእርግጠኝነት ተወዱታላችሁ በጣም እየታየ ነው ያለው ያላያችሁት ግን እመኑኝና ምንም ሳትሰሙ ከአንድ ጀምሮ ዩቲዩብ ላይ ታገኙታላችሁ እዩት ማለት ነው እጅግ በጣም አስገራሚ ሀገራችንን የድራማ ኳሊቲ ከሚባለው በላይ የጨመረ በብዙ ረገድ አቤት የሽፍቶቹ ልብስ ደግሞ አረበ ምንድነው ፕሪዝን ብሬክ አረጋችሁብን እኮ ያራዳ ልጅ የሚገራርም ነገር ነው ከቆነ ቀን የምታሳዩ ነው ሁሉ እንግዲህ ተደሟል የሚገርም ፊልም ነው እያሉ ነው እስቲ አብረን እንየው እስቲ እኔም እንኳን አላየሁትም ይሄን ፊልም እስቲ አብረን እናዋለን እስቲ ሌሎችንም እስቲ እንስማ ሰላም ጀማው እንዴት ናችሁልኝ እኔም ብዙ ጊዜ በእንደዚህ አይነት ኮንቴንት አታውቁኝም እንደዚህ አይነት ኮንቴንት ብዙ ጊዜ ተቻላችሁ ግን እንደ አንድ ፊልም ተመልካች የሆነ እኛ ሀገር በቃ ጥሩ ፊልም አይሰራ ምናምን እያሉ ማማረር ብቻ ሳይሆን እንደዚህ አይነት ማስተርፒስ የሆኑ ፊልሞችንም ስናገኝ እንደ አንድ ተመልካች በደንብ ወጥተን አፕሪሺየት ማድረግ አለብን ብዬ ስላሰብኩኝ ነውና እኔ ልጅስ ጸረብ ኢየሱስ ምን አይነት እኔ ከቃል በላይ የሆነ ፊልም በእውነት በቃ ትችላላችሁ እኔ እንደው በአንድ እጅ ስልኩን ስለያዝኩት ነው እንጂ በሁለት እጅ ከምር ማጨበጨብላችሁ ምን አይነት ረብ ኢየሱስ አሁን ጨርሼው ሙሉ ክፍሉን 42 ክፍል ነበርና ይቀጥላል ተብሏል ደስ የሚለው ነገር በጣም ደስ ያለኝ ነገር ማለት ነው መቀጠሉ ደስ ብሎኛል እና አሁን ገና መጨረሴ ነውና ይሄን ቪዲዮ ሰራና እኔ በእውነት ከቃል በላይ የሆነ ፊልም በኢየሱስ በቃ እኔ ሌላ ምንም አላያችሁ ሰዎች እንደዚህ ለማየት አልጓጓችሁ በቃ እናመሰግናለን ይሄን የመሰለ ፊልም ሰርታችሁ ስላቀረባችሁ በቃ ትችላላችሁ በእውነት ትችላላችሁ እኔ ያላያችሁ ሰዎች እስካሁን ስቲል ነው ያላያችሁ ሰዎች ካላችሁ ዩቲዩብ ላይ ሄዶ ቁጭ ብሎላችኋል እየገባችሁ እዩት እና አድንቁ ሁሌ የኢትዮጵያ ፊልም እያላችሁ እንትን ማለት መቀለድ ማማረር ነው አይደል እንደዚህ አይነት ነገሮች ደግሞ ሲመጡ እየገባችሁ እዩ አፕሪሺየት አርጉ በቃ ትችላላችሁ ዳንኤል አሸናፊ ምን አይነት የትወና ብቃት ነው ግን በኢየሱስ በቃ ትለያለህ በእውነት በቃ ትችላለህ እኔ ብዙ ጊዜ የሆነ እንትን ነገር ሳገኝ በጣም ነገር ሲያስደስተኝ እኔ መግለጽ አልችልምና መግለጽ ራሱ አልቻልኩም በቃ ይሄን ፊልምና ትለያላችሁ በቃ ትችላላችሁ በእውነት በጣም እናመሰግናለን ህዝብ እንግዲህ ያንጫጫ ያለ ፊልም እንግዲህ ለጄሳና እናያለን በቃ የማይቀርም ማየታችን ግን እስቲ ደግሞ ወደ አክተሮቹን እስቲ ትክክል እየሰሩ ስትሚያቸው ለዚህ እስከፍራ ሮስ ያለቀቅ በአዳም ልኮ ነው ብሎ ላቆሙ አይገን ግቡና ያዩት በጣም የሚገርም ፊልም ነው እያሉ ነው እስቲ ያያችሁት እስቲ ኮሜንት ላይ እንትናችሁን ፊድባካችሁ እናንተን አስተያየት ንገሩን እስቲ ግን እስቲፉ አሁን የድሮን ሲያዩ ግን ምንድነው የሚሰማው ነው እሱም ብቻ ነው ማወቅ የምፈልገው ያኔ እንኳን እንደዚህ የጣሪ ነበረ ልጅ ነው አሁን ላይ እዚህ ደረጃ የደረሰ በጣም ጎበዝ የሆነ ልጅ ነው ጠቅላይ ሚኒስቴሩ ዶክተር አብይ ቲክቶክ ይጠቀማል አሉ ሜንሽን አድርጉ ቲክቶክ ይጠቀማል ዶክተር አብይ ጉዳችንን ሰማ በርበሬ እኮ 1000 ብር ገባ ኪሎ
ክፍለ ሀገር ላይ በርበሬ የሚመረትበት ሀገር ላይ 1000 ብር ነው። ቡና 1100 ንግድና ቀጠና ትስስር መፍትሄ ይስጠን። ነዳጅ ማደያዎች መንግስት አለ ይላል፣ ማደያ ደብቋል። መኪና በየቦታው ቆሟል። ከዛ የቆመበትን ኪራይ ምናምን ያስባል፣ ህዝቡ ላይ ይጫናል መልሶ። ለምን ነጋዴዎቹንም ማደያዎቹንም ሰብስባት መክረልንም? ድሮ ወጣቱ 10 ብር ነበር ቡና የሚጠጣው ክፍለ ሀገር ላይ ይጽናናል፣ ስራ ስላሌለው። ቡና 25 ብር 20 ብር ገባ። ከዛ ወጣቱ ቢያንስ ፑል ቤት ልዋል ሲል ደግሞ ፑል ቤቶቹ ምችን ግርግር ተጠቅመው ጨመረዋል። ወጣቱ ተራቢ እቺን ሴትዮ የምታወራው ነገር ትክክል ነው፣ መግለጫ ሰጪ አድርገ ቴሌቪዥን ጣቢያ ላይ አስገባልን። የተመችታኛለች። አረ ታኩርን ጥሩ አባቴ። በስለ የዛሬ ሰውነት ነው፣ ቆሞ ነው የሚውለው፣ ገቢ ምናምን ይጽፋል። እረፍት ማድረግ አለበት። ምን ሆነ ነው እንዴ? ታኩር ስትላለ እንዳልደለውም እኮ እሱ ወደ ነጋዴው ብትለው ነው እንደስ የሚለው ነጌው ምናምን ብትለው የክብር ስፖንሰር ተብሎ ማለት ነው። እስቲ የክብር ስፖንሰር ተብሎ ባነር ላይ ካልተለጠፈ የታኩር ሽቶ ቤት ምን አለች በለኝ። ቀጣይ ዘፈን ላይ የክብር ስፖንሰር ለሱ የሚጠቅመው ነገር ካለ ፕሊዝ ላርግ። እስቲ የሚጠቅመው ነገር ካለ እናታችሁ በጣም ይጠቅመዋል። አርግ አትቀልጅ። በጣም አለው። በቃ እያየን ከሆነ አባቴ ፖስተር የታኩር ሎጎ ግተጂ። Like everyone say thank you Lambda, MVP Lambda guys. እና እስጢፎ ትመቹናላችሁ። እንግዲህ ዛሬ ቪዲዮ ይመስላል። ላይክ ኤንድ ሰብስክራይብ በማድረግ የዩቲዩብ ቻናል አበረታቱ እና በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ